እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። ታኅሳስ 6 የእናታችን የቅድስት አርሴማ ክብረ በዓል ለምን እንደሚከበር ያውቃሉ? ቅድስት አርሴማ በጌታዬ በኢየሱስ ክርስቶስ ስም እያለች ስትገባ ጣዖታቱ በሙሉ እንክት ስብር እያሉ ወደቁ። ስለዚህ ተመልከቱ። በዚህችም ቀን የእናታችን የቅድስት አርሴማ ቤተክርስቲያን የከበረችበትና የሥጋዋ ፍልሰት የሆነበት ዕለት ነው። ይህንን አይተው ይህንን ታምር ሲያዩ ወታደሮች እኛም በነ ቅድስት አርሴማ አምላክ አምነናል እያሉ ደግሞ መሰከሩ። በአንቺ አማላጅነት ያመኑ ብዙ ሰዎች ይድኑ ዘንድ ማልሁልሽ። አርሴምዬ እናቴ፣ የኔ እናት፣ የክርስቶስ ፍቅር የገባት የተከተለችው እስከ ሰማዕትነት በፍጹም ፍቅር በሃይማኖት የጸናች የእግዚአብሔር ሙሽራ ዓለምን የናቀች የተዋሕዶ አለኝታ የወጣቶች መከታ በቃል ኪዳኗ ከእስራት የምትፈታ ሰማዕቷ እናቴ የኔ ሰሚ እናት ለጌታ ለምኚ ስለ ዓለም ሁሉ ምህረት። ሁላችሁም የተዋሕዶ ልጆች ሰማዕቷ እናቴ ያላችሁ ኮሜንት ጻፉልኝ። አርሴማ ቅድስት ሰማዕት። የቅድስት አርሴማ አባቷ ቴዎድሮስ ከሌዋውያንና ከኃያላን ነገሥታት ወገን ሲሆን እናቷ አትኖስያ ደግሞ ከጳጳሳት አለቆች ወገን ናት። አንገትሽን ለሰይፍ አሳልፈሽ ሰጠሽ፣ አንገትሽን ለሰይፍ አሳልፈሽ ሰጠሽ። እኔም ልበልሽ አርሴማ ግቢ ከቤቴ፣ እኔም ልበልሽ እናቴ አርሴማ ግቢ ከቤቴ። ሰባት የእምነት አርበኛ አርሴማ ነይ ነይ ወደኛ፣ ባለ ዘንባባ ናት ከቆሸሸው ልቤ ጸሎቴን የምታየው፣ ምን ባሳዝናት እኔን መማር ማታቆመው። ከአጣኗ ቤት ጻድቅ የተገኘች በጎደፈው ቤቴ ውበቴ የሆነች፣ በስሟ መከራዬ ላይ መለስ ሄደልኝ እናቴልኝ ብዬ ላፍታ እንኳን ማይከፋኝ። ኮሜንት ላይ ሁላችሁም ቅድስት አርሴማ እያላችሁ ጻፉልኝ። ስመጣ ባልጋ ነበረ ተስፋዬም የተሰበረ፣ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ። ዝናሽ ላውራ ስራ ተጋድሎሽ የእምነት ጽናት ሆኖኛል የእምነቴ መብራት። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለሰማዕቷ ለቅድስት አርሴማ ዓመታዊ ክብረ በዓል በሰላም አደረሳችሁ። የቅድስት አርሴማን ዓመታዊ ክብረ በዓል ታኅሳስ 6 ለምን እናከብራለን? ቅድስት አርሴማ በዚህች ቀን ምን ያደረገችበት ቀን ነው? ይህንን በማስመልከት እየተማማረን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ እናታችን ቅድስት አርሴማ እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 6000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላይ ሳለፋችሁ ታኅሳስ 6 ቅድስት አርሴማ ለምን ይከበራል? ታኅሳስ 6 የእናታችን የቅድስት አርሴማ ክብረ በዓል ለምን እንደሚከበር ያውቃሉ? እናታችን ቅድስት አርሴማ እግዚአብሔርን በቅንነት ያገለግሉ ከነበሩት ከአባቷ ከቅዱስ ቴዎድሮስና ከእናቷ ከቅድስት አትናስያ በስለት ተወለደች። በዚያን ዘመን በአርመን የነገሰው ንጉሥ ድርጣድስ ስለ ሃይማኖቷ ልዩ ልዩ መከራዎችን አድርሶባታል። በዚህችም ቀን የእናታችን የቅድስት አርሴማ ቤተክርስቲያን የከበረችበትና የሥጋዋ ፍልሰት የሆነበት ዕለት ነው። ከእርሷም ጋር 27 ደናግላን ሥጋቸው የፈለሰበት ዕለት ነው። የእናታችን የቅድስት አርሴማ በረከት ከሁላችን ጋር ይሁን። በዛሬው ዕለት ታኅሳስ 6 ቀን ስለምንድነው ዓመታዊ ክብረ በዓሏን የምናከብረው ስንል በሁለት ምክንያቶች ነው። ዛሬ የእናታችን የቅድስት አርሴማን ዓመታዊ ክብረ በዓል የምናከብረው የመጀመሪያው ምክንያት ምንድነው ስንል ቅዳሴ ቤቷ ስለሆነ ነው። ቅዳሴ ቤቷ ስንል በስሟ ቤተክርስቲያን ታንጾ የከበረበት ዕለት ነው። ይህም ደግሞ በአርመንያ ሀገር፣ በኪልቅያ ሀገር፣ በሶሪያ ሀገር፣ በአንጾኪያና በግብጽ አውራጃዎች ሁሉ በታኅሳስ ወር በስድስተኛው ቀን በእናታችን በቅድስት አርሴማ ስም ቤተክርስቲያን ተሰርቶ የተከበረበት ዕለት ነው። ቅዳሴ ቤቷ የተከበረበት ዕለት ነው። በዚህም ምክንያት ዛሬ ይህንን ታላቅ ክብረ በዓል እናከብራለን ማለት ነው፣ ቅዳሴ ቤቷ ስለሆነ። ሁለተኛው ደግሞ ስለምንድን ነው የምናከብረው ስንል የሥጋዋ ፍልሰት የሆነበት ዕለት ስለሆነ ነው። ወይም ደግሞ ሥጋዋ ከአንድ ቦታ ወደ አንድ ቦታ የፈለሰበት ዕለት ስለሆነ ነው። የእርሷን ብቻ ሳይሆን ታዲያ ከእርሷ ጋር የተገደሉ
የ27ቱም ደናግላን የሥጋቸው ፍልሰት የሆነበት ዕለት ስለሆነ በእነዚህ በሁለቱ ምክንያቶች በዛሬው ዕለት ታኅሳስ 6 ቀን የእናታችን የቅድስት አርሴማን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። አሜን። ቃለ ሕይወትን ያሰማልን። የእናታችን የቅድስት አርሴማ በዓላት ጥር 6 የተወለደችበት፣ መስከረም 29 ሰማዕትነትን የተቀበለችበት ቀን እንዲሁም ታኅሳስ 6 ቀን ደግሞ ቅድስት ቤተክርስቲያን በስሟ የተመሰረተበትና የሥጋዋ ፍልሰት የሆነበት ዕለት ይከበራል። በአንቺ አማላጅነት ያመኑ ብዙ ሰዎች ይድኑ ዘንድ ማልሁልሽ። ዳግመኛ የክርስቲያን ወገኖች በጸሎትሽ ቢታመኑ አድናቸዋለሁ። አረማውያን እንኳን ቢሆኑ በአንቺ ስም ቢማጸኑ ደስ አሰኛቸዋለሁ። በስምሽ ቤተ ክርስቲያንን የሠራውን መታሰቢያ ያደረገውን ስምሽን የጠራውን በበዓልሽ ቀን የተራበ ያበላውን የተጠማ ያጠጣውን በበዓልሽ ቀን በጽኑ ፍቅር የዘመረውንና ያመሰገነውን በገድልሽ አምኖ ለጸለየ ስዕልሽን በክብርና በንጽሕና ስሎ በቤቱ ቢያስቀምጥ ወንድ ልጁን ሴት ልጁን በአንቺ ስም የጠራውን ገድልሽን የጻፈ ያነበበ የልቡን ምኞት ፈጽምለታለሁ። የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን እጽፈዋለሁ ብሎ ቃል ኪዳን ከሰጣት በኋላ በክብር በቅዱሳን ዝማሬ መላእክት በብሩህ ደመና ጋርዶ እንደ መብረቅ ወደ ሰማይ አሳረጋት። ቪዲዮ ላይክ ያላረጋችሁ ላይክ እንድታደርጉ ለማሳሰብ እንወዳለን። በቀጣይ ደግሞ የቅድስት አርሴማን ታሪክ በአጭሩ የምንሰማ ይሆናል። መልካም ቆይታ። የቅድስት አርሴማ አባቷ ቴዎድሮስ ከሌዋውያንና ከኃያላን ነገሥታት ወገን ሲሆን እናቷ አትኖስያ ደግሞ ከጳጳሳት አለቆች ወገን ናት። ወላጆቿ በሃይማኖት በምግባር ያጌጡ በበጎ ትሩፋት የተመሰገኑ ደጋግ ቅዱሳን ናቸው። በጾም በጸሎት በምጽዋትና አስራት በኩራትን በማውጣት በመንፈሳዊ ሥራ ሁሉ እየተጉ ቢኖሩም ነገር ግን እስከ እርጅናቸው ዘመን ድረስ ልጅ ስላልነበራቸው ያዝኑ ነበር። እናቷ ቅድስት አትኖስያ እንደ ነቢዩ ሳሙኤል እናት ሐና ጠዋት ማታ ወደ ቤተ ክርስቲያን በመሄድ በእግዚአብሔር ፊት ታለቅስ ነበር። እግዚአብሔር የልቧን ፍቃድ ይፈጽምላት ዘንድ ወደደና የቂሳርያውን ሊቀ ጳጳስ ልዲዮስን ስለ እርሷ ይጸልይላት ዘንድ አዘዘው። ሊቀ ጳጳሳቱም ስለ ቅድስት አትኖስያ ጸለየላት። እግዚአብሔር አምላክም የሊቀ ጳጳሳቱንና የቅድስት አትኖስያን ጸሎት ሰምቶ መልኳ እጅግ ያማረችን ሴት ልጅ ቅድስት አርሴማን ሰጣት። እናቷም እየተንከባከበቻት አሳድጋ ዕድሜዋ ከፍ ሲል አምላክን በወለደች በእመቤታችን ስም ወደ ተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ቅድስት አርሴማ ወጣት በሆነች ጊዜ ወላጆቿ ባል ያጋቧት ዘንድ ወደዱ። ነገር ግን እሷ ይህንን ፈጽሞ አልወደደችውምና ወላጆቿን እኔ ሰማያዊ የክርስቶስ ሙሽራ ነኝ እንጂ ምድራዊ ሙሽራ አይደለሁም አለቻቸው። ቅድስት አርሴማ 15 ዓመት በሆናት ጊዜ ከሃዲውን ዲዮቅልጥያኖስን ሰይጣን አነሳስቶ ነገሰ። ይኸውም ከሃዲ ንጉሥ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ ጭፍሮቹን አዘዛቸው። ቅድስት አርሴማ ማለት ምን ማለት ነው? አርሴማ ማለት በወርቅ ልብሶች የተጎናጸፈች የተሸለመች መልከ መልካም ውብ ማለት ነው። እናታችን ቅድስት አርሴማ ከ27ቱ ቅዱሳን ደናግል አንዷ ሰማዕት ናት። በዚያም ጊዜ ከሃዲው ንጉሥ ዲዮቅልጥያኖስ በሰይጣን አነሳሽነት ተገፋፍቶ በአገሩ ላይ በመልኳና በደም ግባቷ እጅግ ያማረች ሴት እንዲፈልጉለት አዋጅ ነገረ። በሰሌዳም መልኳና ቅርጿን ሁሉ ስለው ያመጡለት ዘንድ ሰዓሊዎችን አዘዘ። ሰዓሊዎቹም ሀገር ለሀገር እየተዘዋወሩ ሲፈልጉ በሮሜ ሀገር የደናግል ገዳም መልካም እጅግ የተዋበች ቅድስት አርሴማ አግኝተው ስዕሏን ስለው ለንጉሥ ሰደዱለት። እርሱም ለማግባት የሚፈልገውን ሁሉ አደረገ። በአንዲት ከተማ መከራ ቢያጸኑባቸው ወደ ሌሊቱ ከተማ ሽሹ እንደተባለው እናታችን ቅድስት አርሴማ ከዚህ ሰይጣናዊ ድርጊት ለመሸሽ ስትል ወደ ንጉሥ ድርጣዶስ የግዛት አገር ወደ አርመንያ ሄደች። በዛም በሄደችበት አገር የጣዖት ካልሰገዳችሁ በማለት ብዙ መከራና ግፍ ይደርስባቸውም ነበር። እናታችንም ሰላም ለእናንተ ይሁን እያለችም ተጽናናቸው ነበር። ብዙ ገድልና ታምራትን ከፈጸሙ በኋላ ቅድስት አርሴማ እነዚያ የሮም ወታደሮች እንግዲህ የታዘዛችሁትን ፈጽሙ አለቻቸው። ወገቧንም ታጥቃ ልብሷንም በትምህርተ መስቀል አምሳል ለብሳ አንገቷን ከፍ አድርጋ ለሰይፍ አመቻቸች።
እርሱም ወደ አንቺ መቅረብና አንገትሽንም መቁረጥ አልቻልንም። ከግንባርሽ ላይ ያለውን የተሳለውን ትምህርተ መስቀል አስፈርቶናል፣ ግንባርሽን ሸፍኝልን አሏት። የምሸፍንበትን ቁራጭ ልብስ ስጡኝ አለቻቸው። ወታደሮችን በሰጧት ቁራጭ ልብስ ራሷን ተሸፈነች። ቅድስት አርሴማም የክብር አክሊልን ከፈጣሪዋ ተቀብላ ከአንገቷ ደም ውሃ ወተት እንደ ክረምት ውሃ መነጨ። ይኸውም መስከረም 29 ቀን የሰማዕትነት የተቀበለችበት በዓል ዕረፍት ነው። ከዚያም በኋላ ብሩህ ደመና ወርዶ ጋረዳት። ወደ ሰማይም እንደ መብረቅ ሰባት ንጽሕት ነፍስ ወይ ደስ ይበልሽ እያሉ የመላእክት ማኅበር ሁሉ ነፍሷን በክብር በእልልታ በዝማሬ አሳረጉ። መንግሥተ ሰማያትም የክብር አክሊልን ተቀበለች። ይህም በታኅሳስ 6 ቀን በቅድስት አርሴማ ቅዳሴ ቤት የሚከበርበት የ27ቱ ቅዱሳን ሰማዕት መታሰቢያ ነው። የእናታችን የቅድስት አርሴማ ረድኤት በረከት ከሁላችን ጋር ይሁን፣ አሜን። የሰማዕቷ የቅድስት አርሴማ አማላጅነቷ አይለየን። በዕለተ ቀኗ የልባችን መሻት ከኃጢአት በስተቀር ይደረግልን፣ ከፈጣሪያችን ታማልደን። በቀጣይ አባታችን ቆሞስ አባ ገብረ ኪዳን የቅድስት አርሴማን በዓል በማስመልከት ያስተምሩናል። ወደ ቪዲዮ። ለቅድስት አርሴማ እንንገራት፣ ነገሯት። ከዚያ በኋላ እሷ ወደ እግዚአብሔር አመለከተች። አቤቱ ስጋህን ቆርሰ ደምህን አፍስህ የሰጠህን ፍጹም የሕይወት እንጀራ የምትሆን ኢየሱስ ክርስቶስ ሆይ በእንጀራ ምክንያት አንተን እንዳንክድህ ጠብቀን፣ የሚሆንን ነገር ስጠን፣ የዕለት እንጀራችን ስጠን፣ ያ ፈቃድህ ካልሆነ ደግሞ ያለ ምግብ አበርታን ብላ ጸለየች። ስትጸልይ በሰባተኛው ቀን ጻዕዳ ህብስት በመላእክት እጅ ወረደላቸው። በእውነቱ ማለት ጻዕዳ ነጭ ህብስት ከላይ ቅድስት አርሴማ አወረደች። ሁላችሁንም ራብ በጸሎቷ ታስወግድላችሁ። ስለዚህ ከዚህ በኋላ ራባችን ክርስቶስ ነው፣ ስጋውና ደሙን መቀበል ነው። ያንን እንድንቀበል በጸሎቷ ተጠብቀን ፏቸው። ቅድስት አርሴማንም በጥፊ ፊቷን በሙሉ ደብድበው ከእግር እስከ ራሷ ብር ድረስ ደም እስከሚወርድ ድረስ ገርፈዋታል። አሁንም በዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክት ልኮ ፈውሷቸዋል። እችን አርሴማ የምትባል ምን እናድርግ ተብሎ ጠንቋይ እንጥራ ተባለ። ጠንቋዮች በሙሉ አንዱ የቅድስት አርሴማን መጽሐፍ ይጽፍና ስም ይጽፍና በእሳት ያቃጥለዋል። አንዱ ደግሞ ይሄንን አፈር ቆንጥራችሁ በዚህ ደግሜበታለሁ ወስዳችሁ ዱካዋ ላይ ጣሉት ይላል። አንዱ ጨርቋን እንዲህ አድርጋችሁ ቋጥሩት ይላል። ጥንቆላቸውም አይሰራም። እማምላክን ከልቤ ነው የምነግራችሁ። ማለት ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል። ስለዚህ ተመልከቱ፣ ድግምት ሆነ። እባካችሁ አጋንንት ስሙን ብለው ጸለዩ ጠንቋዮቹ። አይ ሌላ ሰው ያዙ ብትሉን እንመጣ ነበረ፣ ግን ለአርሴማ ሲሆን አንመጣም አሏቸው። እሷን ለመያዝ እንኳን አይሆንልንም። ለሌላ ሰው ሲሆን ሴቲቱ በወንድ ፍቅር አይምሮዋን እንድታጣ፣ ወንዱ በሴት ፍቅር አይምሮውን እንዲያጣ ማድረግ እናውቅበት ነበረ። በሴት አድረን ወንድን ከክብር ማሳነስ፣ በወንድ አድረን ሴትን ከክብር ማሳነስ እናውቅበት ነበር። የእርሷን ስም ከጠራችሁ ግን አንመጣም ብለው አጋንንቱ መልሰው ለጠንቋዮቹ መልስ ሰጡ። እዚያ ምን ይደረግ ተብሎ ሌላ ምክር ደግሞ መጣ። ምን እናድረጋት ይችን ሰው? አገራችን በሙሉ እኮ አሳተችው ተባለ። አይ ከጣዖቱ ምኩራብ ትግባና ጣዖቶቻችን ሰብረው ይጥሏታል፣ ሁለት ነው የሚሰነጥቋት ተባለ። ገባች። አንተ እንውዘ ልብ እንጨት እኮ ነው ይሄ። አይን አንተ ራስህ የጠረብከው እኮ ነው። አይን እያለው የማያይ፣ ጆሮ እያለው የማይሰማ፣ አፍንጫ እያለው የማይሸት፣ ለዚህ ነው የምትሰግድ? ውሰደኛል። ከዚያ ሰደዳት። እዚያ ሲሰዱ ጣዖታቱ በሙሉ ተሸፍኖ እንጨት እኮ ነው ውስጡ፣ ግምጃውን ተሸፍኖ እዚያ በኋላ እየተሰገደለት እንደዚያ ተሸፋፍኖ ሲሆን ቅድስት አርሴማ በጌታዬ በኢየሱስ ክርስቶስ ስም እያለች ስትገባ ጣዖታቱ በሙሉ እንክት ስብር እያሉ ወደቁ። ስለዚህ ተመልከቱ፣ ግማሹም ሰጠመ፣ ግማሹም አፈር በላው። ቆይ ከዚያ በኋላ ንጉሱ ቢጨንቀው በማታለል ልሞክር ብሎ ነይ እስቲ ቆይ ግን አንቺ ምን አድርግ ነው የምትይኝ አለ። ምንም አድርጎ አላለችም እኮ እሷ አድርጉ ብላ ሳይሆን እነሱ ናቸው ንጉሱን ካላገባሽ ምን አድርግ? በጌታዬ በኢየሱስ ክርስቶስ ስም እመን አለችው። ከእግዚአብሔር ጋር እንደሚጣላ አትሁኑ። ከቅዱሳን ጋር ስትጣሉ፣ ከክርስቶስ ሰማዕታት ከክርስቶስ ሐዋርያት ጋር ስትጣሉ የምትጣሉት ከክርስቶስ ጋር ነው አለ። የሐዋርያት ሥራ ምዕራፍ 5 ላይ
ከክርስቶስ ቅዱሳን ጋር የሚጣላ ሰው ከክርስቶስ ጋር ነው የሚጣላው። ስለዚህ የማትጨርሰውን አትጀምር አለችው። ይሄንን አይ እንግዲህ የማይሆን ከሆነ ሰማዕታቱን በሙሉ እሷ እንድትፈራ ሌሎችን መጀመሪያ ገደሏቸው አለ። 27ቱን በአንድ ቀን ሁሉንም ገደሏቸው፣ በሰይፍ እያሉ ማለት ነው። በሰይፍ እያሉ ሲገድሏቸው ከዚያ በኋላ ቅድስት አርሴማ ሄደችና አንገታቸውን ሲቆርጡት የሰማዕታቱ አንገት በአየር ላይ ቀጥ ብሎ ለአንድ ሰዓት ይቆይ ነበር፣ የክርስቶስ ምስክር መሆኑን ለማሳየት። ያንን ትቀበልና እሷ ከአንገታቸው ጋር ስታገናኘው ሰይፍ እንዳላረፈበት መልሶ ይጋጠም ነበረ። ይህንን አይተው ይህንን ታምር ሲያዩ ወታደሮች እኛም በነ ቅድስት አርሴማ አምላክ አምነናል እያሉ ደግሞ መሰከሩ። አዎ የክርስቲያን ደም ዘር ነው ያልኳችሁ ስለዚህ ነው። የክርስቲያን ደም ዘር ነው። ወታደሮቹ በጥቅላላ እኛም በቅድስት አርሴማ አምላክ አምነናል እያሉ ተከተሉ። መጨረሻ ላይ ቅድስት አርሴማን የምናደርጋት ሲባል ወደ ወስዳችሁ አንገቷን በሰይፍ ብላችሁ ግደሏት አለ። ሩጫዋን ስትጨርስ ነው። ይህን ሁሉ መከራ ታግሳ የክርስቶስ ታምር ምልክት ሆና የክርስቶስ መስታወት ሆና ታምራትን አድርጋ የአምላኳን ካህሊነት አሳይታ ሞትን እንደማትፈራ ስጋችሁን የሚገሉትን አትፍሩ፣ ነፍስንም ስጋንም አንድ አድርጎ በገሃነም የሚቀጣውን ፍሩ ያለውን የክርስቶስን ወንጌል ተሸክማ መስቀሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት በሉ እንግዲህ ከሷ በፊት ሌሎች ደግሞ 72 ሰማዕታትም ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል ውስጥ እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ ምቅታሉ ወሰዷት። ከዚያ ሊገሏት ከዚያ ስትደርስ ደስ አላት። ፈጣሪ ኢየሱስ ክርስቶስ ሆይ ሩጫዬን እንድጨርስ ስለረዳኸኝ አመሰግንሃለሁ፣ መከራህን ስላሳተፍከኝ አመሰግንሃለሁ፣ በእንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች ልሄድ ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። ሲያዩት ፊቷ እንደ ፀሐይ ያበራ እንደ መብረቅ ወታደሮቹን ወደ ኋላ ይጥላቸዋል። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ለአባታችን ቃለ ሕይወትን ያሰማልን። በቀጣይ የማስመለከታችሁ ደግሞ የቅድስት አርሴማን ስዕለ አድኅኖ ይሆናል። የትኛው ነው ትክክለኛው የቅድስት አርሴማ ስዕለ አድኅኖ? ወደ ቪዲዮ ላሳልፋችሁ። ከእነዚህ ከአምስቱ ስዕለ አድኅኖች መካከል የትኛው ነው ትክክለኛው የቅድስት አርሴማ ስዕለ አድኅኖ? በዚህ ሳምንት እጅግ በጣም የተጠየቅኩት ጥያቄ ስለሆነ እንመልሳለን። በዋነኝነት በመጀመሪያ ደረጃ በጣም ብዙዎቻችን ቤት የሚገኘው ስዕለ አድኅኖ ይሄኛው ነው። ይህኛው ስዕለ አድኅኖ የቅድስት ባርባራ ሲሆን ቅድስት ባርባራ በ305 ዓመተ ምህረት በ33 ዓመቷ ሰማዕትነትን የተቀበለች ቅድስት እናት ናት። በሁለተኛ ደረጃ ደግሞ ያለው ይሄኛው ነው። ይህ ቅድስት ሉሲያ ትባላለች። ቅድስት ሉሲያ ወይም የዕውራኖች እናት ተብላ የምትጠራ በኦርቶዶክሳውያን ብቻም ሳይሆን በካቶሊካውያን እጅግ ትልቅ ቦታ የሚሰጣት ቅድስት እናት ናት። በሶስተኛ ደረጃ ደግሞ ይሄኛው ስዕለ አድኅኖ ነው። ይሄኛው ስዕለ አድኅኖ የቅድስት ካትሪን ሲሆን ቅድስት ካትሪን በ306 ዓመተ ምህረት ሰማዕትነትን የተቀበለች ቅድስት እናታችን ነች። በ18 ዓመቷ ሰማዕትነትን የተቀበለች እናት ናት። በአራተኛ ደረጃ ደግሞ ይሄኛው ስዕለ አድኅኖ ነው። ይህ ስዕለ አድኅኖ የቅድስት ኬሪያኬ ሲሆን ቅድስት ኬሪያኬ በ289 ዓመተ ምህረት በ21 ዓመቷ ሰማዕትነትን የተቀበለች ቅድስት እናት ናት። ታዲያ የትኛውን የቅድስት አርሴማ ትክክለኛ ስዕለ አድኅኖ ካላችሁ እነዚህ ሁለቱ ናቸው። ቅድስት አርሴማ ዛርመኒያ የተባለችው በጣሊያን ሮም የተወለደች ሲሆን ከአባቷ ከቅዱስ ቴዎድሮስ ከእናቷም ከቅዱስ አትናሲያ የተወለደች ድንቅ ሰማዕት እናታችን ነች ማለት ነው። ስለዚህ ትክክለኛው ስዕለ አድኅኖ የቅድስት አርሴማ እነዚህ ሁለቱ ናቸው። በጣም ብዙ ሰዎች ስለማያውቁት ሼር ዲዩት በማድረግ አድርሱላቸው። እስከ ዛሬ ድረስ የቅድስት አርሴማ ስዕሎች ተብለው በተለያዩ አካባቢዎች ላይ ሲሳሉ የምታያቸው ስዕሎች የቅድስት አርሴማ ሳይሆኑ አብዛኞቹ የቅድስት ባርባራ፣ የቅድስት ኬሪያኬ፣ የቅድስት ሉሲያና የሌሎችም የደናግል መነኮሳት ሰማዕታት ስዕል ነው የቅድስት አርሴማ እየተባለ በተለይም የቅድስት ሉሲያና የቅድስት ባርባራ እየተባለ ይወሰዳል። ትክክለኛው ስዕል ይሄ ነው። ምክንያቱም ትርጉም አለው። ራሱ ንግስናን ረግጣ ነው። እንደምታዩት በደንብ ይታያቸዋል። አላውቅም። ንግስናን ረግጠው አክሊሉን ረግጠው ከዛ የሰማዕትነት አክሊል ከሰማይ ሲመጣላት በስዕሉ ይታያል እና በትክክልም ስዕሉ የአርሴማ ስዕል ሲሳል በትክክል እንደዚህ ነው የሚሳለው። ይህ ቤተ መቅደሱ ነው አሁን ያለውበት። ለቅድስት አርሴማ ችግራቸውን ተናግረው የተደረገላቸው በቅድስት አርሴማ ጸበል ብዙዎች እየተፈወሱም ይመሰክራሉ። በየአድባራቱ በየገዳማቱ እንዲሁም በየጸበል ስፍራው ብዙዎች ምስክርነታቸውን ይሰጣሉ። በአርሴማ አማላጅነት የተደረገላችሁ ምስክርነታችሁን ኮመንት ላይ ጻፉልን፣ ለሌሎችም መማሪያ ስለሚሆን ነው። ምስክራለሁ አወራለሁ ብያስብ
ግን እናቴ ቅድስት አርሴማ በጣም ብዙ ነገር ያደረገችልኝ። ሞር ደግሞ ወጣቶች ታውቃላችሁ፣ አልነግራችሁም ለእናንተ የጠየቅናትን ሁሉንም የምታደርግልን። ስለዚህ የሚለላችሁ ነው የመጣሁት። እኔም ስለቴን ይዤ እሄዳለሁ። እናንተም ደግሞ የምትጠይቋት ነገር ካላችሁ የምትፈልጉት ነገር ካለ ሞር ደግሞ ወጣቶች ታኅሳስ 6 በጆሮ አርሴማ አትቅሩ ፕሊዝ። በእናታችሁ በእኔ ነባችሁ ህይወታችሁ አንድ ስቴፕ አይደለም፣ ሁለትም አይደለም፣ 3 በጣም ብዙ ስቴፕ ነው የሚስተካከልላችሁ። እግዚአብሔርን ነው የምላችሁ። በቃ አርሴማ ሰሚ ናት። ቴንኪው። ታኅሳስ 6 በጆሮ አርሴማ እንገናኝ። አሜን። እኛም በደጇ ቆመን ለመመስከር ያብቃን። ቀጣይ ዓመት እንዲሁ በጤና ጠብቆ ያቆየን። የዓመት ሰው ይበለን። በድጋሚ እንኳን አደረሳችሁ። ሰባት የእምነት አርበኛ አርሴማ ነይ ነይ ወደኛ ነይ ትምሪኝ እንደሆን ነይ ልምጣ በ6 ነይ ትምሪኝ እንደሆን ነይ ልምጣ በ6 ነይ ጅሩ ላይ ያለሽው ነይ አርሴማ ቅድስት ይበራላት ሻማ ለቅድስት አርሴማ ይበራላት ሻማ ለቅድስት አርሴማ እልል በሉላት ለአርሴማ ቅድስት ባቤቴ በማሪኝና ለባቤቴ በማሪኝና ለባቤቴ በማሪኝና ለባቤቴ በማሪኝና ለባቤቴ በማሪኝና ለባቤቴ ድሩ ላይ ያለሽ አንገትሽን ለሰይፍ አሳልፈሽ ሰጠሽ፣ አንገትሽን ለሰይፍ አሳልፈሽ ሰጠሽ። እኔም ልበልሽ አርሴማ አርሴማ ግቢ ከቤቴ፣ እኔም ልበልሽ እናቴ አርሴማ ግቢ ከቤቴ፣ እኔም ልበልሽ እናቴ አርሴማ ግቢ ከቤቴ። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ታኅሳስ 6 ቅድስት አርሴማን ለምን እናከብራለን በሚል በዓሉን በማስመልከት ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር እያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫን አይረሳ። በውጭ ሀገራት ያላችሁ በሱፐር ቻት እና በሱፐር ቴንክስ ቻናሉን ይደግፉ። ከላይክ አጠገብ ቴንክስ የሚለውን በመጫን ድጋፋችሁን ማድረግ ትችላላችሁ። በሀገር ውስጥ ያላችሁ ደግሞ ቪፒኤን በማብራት ሁሌም ዝግጅቶቻችንን እንድትከታተሉ ስንል እንጠይቃለን። ጆይን የሚለውን በመጫን ደግሞ ቋሚ የናታን ሚዲያ የመምበርሺፕ አባል ተሆኑ ዘንድም ግብዣችን ነው። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ጻፉልን። በቴሌግራም @ሄኖክ6679 ጻፉልን። እንዲሁም በስልክ ቁጥር በ0912735701 ይደውሉ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።